ከመንገድ ጠርታ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት። አይሁዳዊነት ለዚህ እኮ ነው የመስቀልም የእመቤታችንም ጠላትም የሆነው። ወይም የአይሁዳዊነት አእምሮ እንዳቆሰለ ብቻ ነው የሚያውቀው። የኦርቶዶክሳዊነት አእምሮ ግን በቁስሎቹ በኩል እንደተፈወስን ነው የምንረዳው። ይሄ ብቻ አይደለም ክርስቲያኖች፣ በመስቀል ላይ ክርስቶስ ኦርቶዶክሳዊነት በዚህ በመስቀል ሞት በኩል ዲያብሎስ እንደተዋረደ። ለዚህ ነው አባ ጊዮርጊስ ዘጋስጫ የመስቀል ማማተብ ለሰይጣን ይመራል ብሎ የተናገረው። ለዚህ ነው ለተምሮ ስናማተብ እንኳን ዲያብሎስ የሚያፍረው። የተወደዳችሁ ክርስቲያኖች ቅዱስ ዮሐንስ አፈወርቅ እንደሚለው እኮ ነው ወንጀለኞች የሞቱበትን የተቀጡበትን ደማተበትን ቦታ ስናይ ዝግንንና ስቅጥጥ እንደሚለ ዲያብሎስም የተቀጣበትን መስቀል ሲያይ በጣም ይዘገንነዋል ይላል። ምን ይመስላችኋል? ይሄ ዓለም ምልክቶቹ ናቸው። ወልደ እግዚአብሔር ለመንገሱ ዲያብሎስ ለመሻሩ ቅድስት ድንግል ማርያም ምልክት ናት። ስለዚህ ይጣላታል። ስሟን ሊያነሳው አይፈልግም። በቸልታ ያልፏታል። በጉባኤያቸው መካከል የለችም። ዝም ብላችሁ አትዩት። ይሄን በቅጥነተ ሕሊና ካያችሁት ጠላቷ ሆኗል። አእምሮ የሚረዳው ክርስቶስ የመጨረሻውን እስትንፋስ ተንፍሶ እንዳበቃ ነው የሚረዱት። ኦርቶዶክሳዊነትስ ምን ይረዳል ካላችሁኝ፣ የሰው ልጆች እኛ የመጀመሪያውን እስትንፋስ በክርስቶስ የመጨረሻ እስትንፋስ በኩል እንደጀመር ነው። የመጀመሪያ የሕይወት እስትንፋስ ብሎ ነው ኦርቶዶክሳዊነት የሚያምነው። ወገኖቼ እዩ፣ አንዳንዶችም በዚህ ዘመን የሚረዱት እንደዚሁ ስለሆነ ነው። እነዚህን ሐሳቦች አይሁዳዊነት ብቻ ብለን አይደለም፣ ሌሎች ቅጥልጣዎችን መቀጠል እንችላለን። በዚህ ዘመን ወገኖቼ አይሁዳዊነት ክርስቶስን በመስቀል ላይ እንደ ሞተ ብቻ ያምናል አይሁዳዊነት። ኦርቶዶክሳዊነትስ በዚህ በኩል ያለው እይታ ምንድነው ካላችሁ፣ ልክ ነው፣ የተወደደ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞቷል። ኦርቶዶክሳዊነት ግን በክርስቶስ ሞት በኩል የሚያየው የዲያብሎስን መገደል ግን እኛ እናውቃለን። ልክ ነው፣ ጌታችን ሞቷል፣ ዲያብሎስን ግን ገሎታል። አንዳንዶች አባቴ የሞተበትን መስቀል እንዴት ትስማለህ እንዲያ የሚል ሐሳብ የሞተው የተገደለው ምልክቱ ለሚያምፁብኝ ልጆች ምልክት ሆና ትጠበቅ የተባለው ይሄ እኮ ነው። ያቺ አሮንበት ለሚያምፁ ልጆች ምልክት የሆነችው ለምን ትመስላችኋለች? ሳትተከል የለመለመች ያለ ዘር የበቀለች ያቺ አሮንበት ዝም ብላ የአሮን በትር ብቻ እኮ አልነበረችም። ወንድ ዘር ያላረፈባት አንድ ብቸኛ አለች፣ እሷም ድንግል ማርያም ናት። ለሚያምፁ ልጆች ምልክት ሆና ትጠበቅ የተባለች። ዓለም ያምጻል፣ ይቺን ምልክት ግን በዝምታ ይተዋታል። ለምን? ወልደ እግዚአብሔር ነግሶባታል፣ ዲያብሎስ ተሽሮባታል። ስለዚህ እሷን ባያት ቁጥር ይበሳጫል፣ ስሟን በጠማ ቁጥር ይናደዳል፣ በጠራናት ቁጥር ዝም እንድንል አፋችን እንድንዘጋ ይፈልጋል። መስቀሉንም ልክ እንደዚሁ ነው፣ ሲያየው ይመረዋል። ምክንያቱም ቅድም እንዳልኳችሁ ዮሐንስ አፈወርቅ እንዳለው አያችሁ፣ ኦርቶዶክሳዊነት በዚህ ውስጥ የሚያየው እይታ እጅግ በጣም የተለየ ነው ወገኖቼ። አይሁድ የክርስቶስን እጆች እንደቸነከሩ እንዳሰሩ የፊጥኝ እንደጠነፈጉ ደግሞም እንዳንበረከኩት ብቻ ያውቃሉ። ኦርቶዶክሳዊነት በዚህ ውስጥ ምን ይረዳል ካላችሁ፣ የተወደዳችሁ ክርስቲያኖች፣ ክርስቶስ ሲታሰር እኛ እንደተፈታን እናውቃለን። ክርስቶስ ሲያዝ እኛ ነፃ እንደወጣን እናውቃለን። ክርስቶስ ሲንበረከክ እናውቃለን። ክርስቶስ ዝም ሲል እኛ መናገር እንደጀመርን እንረዳለን። ኦርቶዶክሳዊነት እንደዚህ ነው የሚናገረው። ኦርቶዶክሳዊነት ምናልባት እስከ ዛሬ አልገባንም ወገኖች፣ ደግሞም ወደፊትም አይገባንም። ጥልቀቱ፣ ምጥቀቱ፣ ርቀቱ ለመታወቅ የሚያልፍ ነው ይሄ። ለዚህ ነው አንድ ሊቅ እንደተናገረው ኃያል ሆኖ ገባ በእመቤታችን ማኅፀን፣ ደካማ ሆኖ ወጣ። ተናጋሪ
ሆኖ ገባ፣ ዝምተኛ ሆኖ ወጣ፣ ባለጸጋ ሆኖ ገባ፣ ደሃ ሆኖ ወጣ። በጥልቀት ነው። እመኑኝ እንደ ኦርቶዶክሳዊት ቤተክርስቲያን ክርስቶስን የሚገልጠው ክርስቶስ የሚኖር የትም አታገኙ፣ የትም አታገኙ፣ የትም አታገኙ። እንዴ በዚህ ዘመንም አንዳንዶች እንደሚሉት መጽሐፍ ቅዱስ ላይ ክርስቶስ ተከዘ የሚሉ ቃላቶች ታገኛላችሁ። ይሄን ያዩ አይሁዳውያን፣ ይሄን ያዩ ደግሞ በዚህ ዘመን ያሉ አንዳንዶች የማልጠቅሳቸው መጥቀስ የማያስፈልግ እናንተ እኮ የሚፈራ ነው የምታመልኩት፣ እናንተ እኮ የሚያዝን ነው የምታመልኩት፣ እናንተ እኮ የሚደነግጥ ነው የምታመልኩት ይሉናል። በክርስቶስ መፍራት፣ በክርስቶስ መደንገጥ፣ በክርስቶስ መተከዝ ውስጥ ያለው እውነት ኦርቶዶክሳዊነት ብቻ ታውቃለች። ለምን መሰላችሁ? ክርስቶስ ባይፈራ የኛ ፍርሃት ክርስቶስ ባይደነግጥ የኛ የዘላለም ድንጋጤ አይርቅማ። ክርስቶስ ባያዝን ባይተክዝ የኛ ትካዜ አይጠፋማ። አንድ ሁለተኛውስ የሥጋ ሕማማችንን ብቻ ለመካስ አልመጣም። የሥጋ ሕማማችን መቁሰል፣ መራብ፣ መጠማት፣ መድከም፣ መታመን፣ መቸንከር እነዚሁን የሥጋ ሕማማት ሁሉ ተቀበለልን። መልካም። የነፍስ ሕማማችን ካሳ አልተካስንም እንዳንል የነፍስ ሕማም የሆነውን መፍራት፣ የነፍስ ሕማም የሆነውን መደንገጥ፣ የነፍስ ሕማም የሆነውን መተከዝ፣ የነፍስ ሕማም የሆነውን ማዘን እንደ ካሰልን እናውቃለን። አንዳንዶች ስለፈራ አምላክ አይደለም ብለው ያስባሉ። እኛስ እንደውም ስለፈራ የባህሪ አምላክ መሆኑን ካሳም ሊከስልን የነፍሳችን ካሳ እንደተካሰልን እንረዳለን። ጎበዝ ኦርቶዶክሳዊነት እንዲህ ባለ ቅጥነተ ህሊና ነው የሚያስበው። የነፍሳችንን ካሳ እንደካሰልን ምእመናን። እንደውም አንድ ሊቅ እንዳለው እኮ ነው አርዮስ በቤተ መቅደስ የካደውን ይላል መቶ አለቃ መስቀል ላይ ያወቀው ነው እኮ የሚለው። መስቀል ላይ ሆና ታውቀዋለች ስልህ መስቀል ላይ ሆና ታውቀዋለች። ለምን ይመስልሃል? ያ ፈያታዊ ዘየማን መስቀል ላይ ታስታውሱ ከሆነ ጌታ አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ። ክርስቶስ መስቀል ላይ በቀኝ የተሰቀለው ወንበዴ ግን ታስታውሱ ከሆነ ሲለምን ስላየው በል ኢየሱስ በነካጅህ ለኔም ለምንልኝ አላለው። በነካጅህ ለኔም አሳስብልኝ አላለው። ለምን ምን አለው ካላችሁ ወይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ይሄ ምንድነው የሚያሳየው? አየህ በመስቀል ላይ እንኳን ክርስቶስን የምንረዳበት አረዳድ ይለያያል። ማለት ሲለምን ስናየው ለማኝ ማንለው ለዚህ ነው እኛ። ሲጸልይ ስናየው ጸሎተኛ ማንለው ለዚህ ነው እኛ። ሲራብ ስናየው ረሃብተኛ ማንለው ለዚህ ነው እኛ። የምልጃን ስራ ሲሰራ አማላጅ ማንለው ለዚህ ነው እኛ። ለዚህ እኮ ነው ጌታችን በዛ በዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እስከ 5 ላይ እውነተኛ አምላክ ብቻ ይሆንክ አንተን የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ካለ በኋላ አባቴ ሆይ የሰጠኝን ሥራ ፈጽሜ በምድር አከበርኩ፣ አንተም በራስ ዘንድ ጥንት በነበረኝ ክብር አክብረኝ ብሎ ጸለየ። ሊቀ ካህናት እንደመሆኑ የጸለያ ጸሎት ይላል ቀለምንጦስ ዘእስክንድርያ። ቺን ጸሎት ምን ማለቱ መሰላችሁ? እኔ በሥራ ለሕዝብ ገልጫለሁ አልተቀበሉህም እንጂ እኔን ደግሞ የሰጠኝን ሥራ ፈጽሜ ውረድ ተወለድ ሙት ተሰቀል የሚለውን ሥራ ፈጽሜያለሁ። ከፈጸምኩ በኋላ አንተ በራስ ዘንድ ጥንት በነበረኝ ክብርህ አክብረኝ፣ ግለጠኝ። ስለምን ሲያዩኝ ለማኝ እንዳይሉኝ ግለጠኝ። ስሞት ሲያየኝ ፍጡር ነው እንዳይሉኝ ግለጠኝ። ይሄን የሚረዳው ኦርቶዶክሳዊ አእምሮ ሲኖርህ ነው ጎበዝ። በጣም ይለያል። አንተ ያየልካችሁ ለምሳሌ
መንጃ ፈቃድ ያለው ግን መኪና ሾፍሮ ማያውቅ ሰው አለ። እየሰማችሁኝ ነው? ሾፍሮ አቅም መንጃ ፈቃድ አለው። አንድ ቀን ከዚህ ከጓሮ ከዚህ ከቤተልሔሙ አካባቢ እስከዚህ በር ድረስ እስኪል እንዳት ብሎ ነዳ። እየሰማችሁኝ ነው? ነርቷል አልነዳም? ነዳ። ሹፌር ነው ሹፌር አይደለም? ምን አይሰማም ነው አይደለም? ነው አይደለም? አንድ በአንድ ሌላ ምሳሌ መጠጥ ጠጥቶ ማያውቅ ሰው አለ። ይሄ ምሳሌ ጥሩ አይደለም አይደል? ምንም መጠጥ ጠጥቶ ማያውቅ ሰው አለ። ምንም ጠጥቶ አያውቅ። አንድ ቀን ግን 2 ቢራ ጠጣ። ይሄ ሰውዬ ጠጥቷል አልጠጣም? ጠጪ ነው ጠጪ አይደለም? ምን አይ ታውቃላችሁ። ይሄ ተቀና ድምጻችሁን ጮክ ያረጋችሁ ተግባባ። አያችሁ ሲለምን ስላየ ነው። ለማይ ጸሎት ልመናና ምልጃን ሲሰራ ስላየ ነው። አማራጭ ማንለው እኮ ለዚህ ነው። አንድ ጊዜ በሰራው ስራ የዘላለማዊ ስራ አድርገን ማንጠራው። ኦርቶዶክሳዊነት የሚረዳበት ህሊና የተለየ ነው ያልኳችሁ ለዚህ ነው እኮ የሚሉት ለዚህ ነው። ሩቃን ተምሩቃን በስዋሬ ከራቁት አንተ በጣም በመሰወረ የራክነ ይላሉ አባቶቻችን። ወታለጽቆሙ ለሩቃን በምህረትከ በምህረት ደግሞ የራቁትን ታቀርባለህ ይላል። እግዚአብሔርን ላለማወቅ በወደድክ መጠን የሚርቁ አሉ ብዙዎች። እኛ በቅጥነተ ህሊና አዘነ፣ ደነገጠ፣ ፈራ የሚሉትን ቃላት የምንረዳበት አረዳድ በጣም የተለያየ። ለዚህ ነው ጎርጎርዮስ ዘንዚናዙም እንደነዚህ ቃላት ለመነ፣ ጸለየ፣ ማለደ የሚሉት ቃላት ለፍጡራን የሚቀጸሉ ቃላት እንጂ ለፈጣሪ የሚቀጸሉ ቃላት አይደሉም። ልክ ነኝ ማቆሜ ነው? ይሰማ ነበረ? እግዚአብሔር ያጽናችሁ። አሜን በሉ እንጂ ፋታ እየወሰድን ማስተማር ነው። የአይሁዳዊነት አእምሮ በአንዳንዶች ዘንድ በዚህ ዘመንም ስላለ ነው እነዚህን አዋህጄ ለመናገር ጥረት የማደርገው። ኦርቶዶክሳዊነት ግን የኦርቶዶክሳዊነት አእምሮ መጽሐፍትን የሚረዳበት ሐሳቡን የሚገልጽ። ለዚህ ነው ጎርጎርዮስ ዘንዚናዙ እነዚህ ለፍጡራን ቃላት የሚቀጸሉ እንጂ ለፈጣሪ የሚነገሩ አይደሉም። ምክንያቱም አንድ ለካሳ የተሰሩ የሆኑ ስለሆነ አንድ ጊዜ በተሰሩት ነገር ለዘላለም ይሄን የሚረዳ ኦርቶዶክሳዊ አእምሮ ነው ወገኖች። ኦርቶዶክሳዊ ጥቂት ነጥቦች አይሁድ እና የአይሁድ አለቆች ሊቃነ ካህናቱ ታስታውሱ ከሆነ ክርስቶስ አንድ ነገር ሲናገር ሊቀ ካህናቱ ልብሱን ቀደደው ይላል። ወገኖቼ አይሁድ ወይም ሊቀ ካህናቱ ልብሱን ሲቀድ የሚያውቀው ልብሱን ሲቀድ የሚረዳው ነገር ምን ይመስላችኋል? ወይም መግለጥ የፈለገው ነገር ምን ይመስላችኋል? በክርስቶስ ላይ እንደተቆጣ በክርስቶስ ላይ እንደተበሳጨ ቁጣውን ለመግለጥ ሊቀ ካህናቱ ልብሱን ቀዶ ነበር። ወገኖቼ አይሁዳዊነት ይሄን ይረዳል፣ መቆጣቱ፣ መናደዱን። ህዝቡን ደግሞ ለማበሳጨት ሊቀ ካህናችን እኮ ልብሱን ቀደደ ብሎ አይሁዳውያን እንዲያደርጉ ማነሳሳቱ ነበር። ኦርቶዶክሳዊነት የኦሪቱ ሊቀ ካህናት ልብሱን በመቅደድ ውስጥ ምንድነው የሚረዳው ካላችሁ ወይ የኦሪት ሊቃነ ካህናት ክህነታቸው እንደተሻረ ነው የሚረዳው። ልብስ ሲቀዱ የሚያደርጉት ነገርና ኦርቶዶክሳዊነት የሚረዳው በጣም ይለያያል። ለዚህ ነው እነሱ ሲቀዱ መቆጣታቸውን፣ እኛ ሲቀዱ ክህነታቸው መሻሯን ነው የሚረዳው። መጽሐፍ ሁለተኛው ሊያቆም የፊተኛውን ይሽራል ያለው ቃል መፈጸሙን ነው እኛ የምንረዳው፣ እኛ የምናነበው። የተወደዳችሁ ኦርቶዶክሳውያን ደረታችንን ነፍተን አፋችንን ከፍተን በልበ ሙሉነት የምንናገረው እውነት ይሄ ነው። እንደ ኦርቶዶክሳዊነት መጻሕፍትን የሚረዳ የለም፣ እውነትን የሚገልጽ የለም። እንግዲያውስ የክርስቶስ ልብስ ያለ መቀደዷ ምክንያቷ ምንድን ነው? ታስታውሳላችሁ። በወንጌል ሊሰቅሉት ሲሉ ምንድን ነው ያሉት?
ዕጣ ተጣጥለን ልብሱን እንውሰዳት እንጂ ምን አልበላት። አልተከፈለችም፣ አልተቀደደችም፣ አልተቆረጠችም፣ አልተሰነጠቀችም። ዕጣ ተጣጥለው ሙሉዋን የወሰዷት ለምን ይመስላችኋል? ክህነቱ የማይሻር ዘላለማዊ ካህን ስለሆነ ነው። አይሁዳውያን ግን ይሄን አያውቁትም። እየሰማችሁኝ ነው? አያውቁትም። ከከተማ አውጣ እነሱ አያውቁም። ኦርቶዶክሳዊነት ያሉ ወገኖቼ በጥልቀት ነው የሚያውቀው። ጥቂት ነጥቦችን ጨምሬ ላብቃ እንዳላስመሽባችሁ። እየገባችሁ ነው ምለው ነው? ዝም ብዬ ነው የምጮኸው? እሰይ አይሁዳውያን ከሮማውያን ጋር ተባብረው ታስታውሱ ከሆነ ክርስቶስን ከምድር ከፍ አድርገው መስቀል ላይ ሲሰቅሉት ዋና ጉዳያቸው ምድራችንን እንዳያረክስ ባዮች ነበሩ። እየሰማችሁኝ ነው? መሬቷ እንዳትረክስ ብለው ነው እነሱ የሰቀሉት። ኦርቶዶክሳዊነት በዚህ ውስጥ ያለው እሳቤ፣ ኦርቶዶክሳዊነት ያየው እይታ፣ ኦርቶዶክሳዊነት የሚረዳው እውነት ምንድነው ካላችሁኝ፣ የተወደዳችሁ ክርስቲያኖች እነሱ መሬታቸውን እንዳይረክሱ ወደ ሰማይ አውጥተው እንደሰቀሉት ያውቃሉ። እኛ ግን ምን እናውቃለን? ወደ ሰማይ መሄጃ መንገዳችንን እየከፈተልን እንደሆነ እንረዳለን። እየሰማችሁኝ ነው? ሰውነታችንን ተዋሃደ ወመጻም ዘራ ዳዊት በስጋ ሰብ፣ ከዳዊት ዘር በስጋ መጣ የሚለው ቃል ሰው ሆነና ተፈጸመ። ይሄ ምን ያሳያል? ሰውነታችን ውስጥ የገባውን ኃጢአት፣ ሰውነታችን ውስጥ የገባው ጉስ ወደ ምድር መጣ። ወገኖቼ ወደ ሰማይ ከፍ ብሎ አይደለም ክርስቶስ የተወለደው፣ ምድር ላይ ነው የተወለደው። ለምን? ለምድር ሰላም ለማድረግ ነው የመጣው። እመቤታችን ቅድስት ድንግል ማርያምን ያበሰረው ምድር ላይ ነው። በሰማይ ቢሆን መታቀፉን ማን ያይ ነበር? መወለዱንስ ማን ይረዳ ነበር? መላእክትና ሰውስ እንዴት ይዘምሩ ነበር? አንድ ላይ ለምድር ሰላም ሆነ የሚለው የምስራችስ እንዴት ይረዳን ነበር? ምድር ላይ ባይሆን ኖሮ አራያነቱንስ እንዴት ይገባን ነበር? የክርስቶስ መምጣት ማዳን ብቻ አይደለም ማስተማርም ስላለው ትምህርቱንስ እንዴት እናውቀው ነበር? እኔ ዋህ በልቤ ትሁት ነኝ እያለ እያንዳንዱን የሄደበትን መንገድ ለትምህርታችንስ እንዴት እንገነዘብ ነበር? ለዚህ ነው ማዳኑን ምድር ላይ ያደረገው ወገኖቼ። ምድር ላይ ይሄ ብቻ አይደለም፣ ምድር ረክሳ ነበረ። ስለዚህ በኪደተ እግሩ እየባረካት ምድሪቷን ጭምር ቀደሰ። ሰውነታችንን ምድርን መቀደስ ብቻ አይደለም የተወደዳችሁ ክርስቲያኖች፣ ሰውነታችንን ቀደሰው፣ ምድራችንን ቀደሰው። ከዛ በኋላስ የሚቀረው ምን? ሰማዩንም ሊቀድሰው ዘንድ ወደ ሰማይ ወጣ ይላል ቅዱስ አትናቴዎስ። ሰማዩም ረክሶ ነበር። በምን ረክሶ ነበር? ለጣዖት በታጠነ ጢስ የተሞላውን፣ በጣዖት ስብ ጢስ የታፈነውን ለማጽዳት ኢየሱስ ክርስቶስ ወደ ሰማይ ወጣ ይላል ቅዱሱ። ሰማይን ሰውነታችንንም ምድራችንንም ብቻ አይደለም መቃብራችንን የሚቀድስ ዘንድ ወደ መቃብር ገባ። እኛ እንደዚህ ሲያደርግ አራቱንም ጎበዝ። ለዚህ እኮ ነው አሁን በመቃብር ቤቶች የምንኖረው። በኦሪት ቢሆን ኖሮ በመቃብር ቤት የሚኖር ምን ይሆን ነበር? የረከሰ። መቃብር ቤት የምንኖረው ውስኪ ቤት የማንኖረው ለምን ይመስላል? ቀርን የቀደሰው ክርስቶስ እንደ ትላንቱ አስከሬን የነካ ገንዘን በዝማሬ አይደለም የምንሸኘው። ቀደሰው፣ ታሪካችንን ለወጠው። አይሁዳዊነት ግን ይሄን አይረዳ። ገና አስከሬን የነካ በገና በእነሱ ዘንድ አሁን ምንድነው? ርኩስ ነው። ኦርቶዶክሳዊነት ልቋል። እመኑ፣ ከማንም ይልቃል። ማንም በፊቱ አይቆምም። ይሄን በፉከራ የምናገረው ቤቷ ስላለሁ አይደለም። እኔ እጅግ መናኛ ነኝ፣ ማላውቅ ነኝ። አባቶቼን ግን እያየው ነው ይሄን የምነግራችሁ ወገኖቼ። ወደ ሰማይ መሄጃ መንገዳችንን ከፍ ብሎ እነሱ እንዳያረክስ እሱ እየቀደሰ ይህ በጣም ይለያያል። ኦርቶዶክሳዊነትና አይሁዳዊነት የሚረዳው የኦርቶዶክሳዊነትና የአይሁዳዊነት አእምሮ በጣም ይለያል። እመኑ፣ የሰይጣንም አእምሮ ይለያል፣ የመናፍቃንም አእምሮ ይለያል፣ የአረማውያንና የአሕዛብም አእምሮ ይለያል። ወገኖቼ ለምን ወደ ሰማይ እነሱ ከፍ ያደረጉት እንዳያረክስ ነው ብያቸዋለሁ። እሱስ አንድ ሊቅ እንደተናገረው ወደ ሰማይ ወደ አባቱ እያቀረበን ነበር ይላል። ሰማይና ምድር ተጣልቶ ነበር። እግዚአብሔር ጆሮአችን እንዳይሰማ ጆሮውን ከኛ አይኖቹን ከኛ ርቀው ነበር። አሁንስ
ቀኝ እጁን ዘርግቶ ግራ እጁን ዘርግቶ በማስታረቅ ሰው አንድ ሽማግሌ ይላል ዮሐንስ አፈወርቅ የተጣሉ ሰዎች ቢኖሩ ከሁለቱም ወገን ሆኖ እጆቹን ዘርግቶ እንደሚያስታርቅ ከሁለቱም ወገን ሆኖ እጆቹን ዘረጋና አስታረቀ ይላል መካከለኛ የሚለውን ቃል ሲተረጉም። ይሄ ምንድነው? ከእግዚአብሔር ወገን እግዚአብሔር ነው፣ ከሰው ወገን ከዚህ ወገን ብትቆጥሩ እግዚአብሔር ነው። ለሁለቱም እጅግ ቀረቤታ አለው። መካከል የሚባል ምን ማለት ይመስላችኋል? መካከለኛ፣ መካከል ሁሉንም አንግሎች እኩል የሚያገናኝ ማለት ነው። ክርስቶስ ማለት ይሄ ነው። ከእግዚአብሔር ወገን እግዚአብሔር ነው፣ ከሰው ወገን ሰው ነው። ስለዚህ ሁለቱንም ለማስታረቅና ለማገናኘት የተገባ ነው። መካከለኛ ማለት ይሄ ነው። ይሄ ምንድነው? ሰማይና ምድር የተጣላውን አንድ አደረገ፣ አስታረቀ፣ አዋሃደ። የራቁትን አቀረበ፣ የቀረበውን ሰይጣን አራቀ። ራሱ እግዚአብሔር ስለሆነ ታሳውሳላችሁ። ምንድነው የሚለው? በራሱ ደም አነጻን አይደል የሚለው ዕብራውያን ምዕራፍ 1 ቁጥር 3 በማንጻት ከአብና ከመንፈስ ቅዱስ ጋር እኩል ስለሆነ ሌላ የሚያነጻ አይደለም የሚያስፈልገው፣ የራሱ ደም አነጻ። የራሱ ከአብና ከመንፈስ ቅዱስ እኩል። ይሄ ምን ስለሆነ ነው? የባህሪ አምላክ ስለሆነ። በኦሪት የነበረችው ደም ወገኖቼ የሚያነጻው እግዚአብሔር ነው። ደሙ ይቀርባል። አንቺው ማን ነበር? እግዚአብሔር። የክርስቶስ ደምስ ራሱ ያነጻል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ በሉታ ያነጻል። አንቺ ለምን? የባህሪ አምላክ። ኦርቶዶክሳዊነት እንደዚህ ነው የሚረዳው ወገኖቼ። ሌላው እነሱ ምድሪቷን እንዳያረክሳት ከፍ አረጉት። እሱ ግን ምን እያደረገ ነበረ? በአየር ላይ ያሉ አጋንንትን እያዋረደና መንገዱን እየከፈተልን ነበር። እየሰማችሁኝ ነው? አዋረዳቸው። የእግዚአብሔር ቃል እንዲህ ይላል፣ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው ይላል። ጣለው፣ ዝናሩን አራገፈው፣ ቀስቱንም አይወላችሁ። አንድ የቀረው መንገድ ወደ ሰማይ መሄጃ መንገዱን ነበር፣ በመጠርቆ አስወገደው፣ ገለል አደረገው። አሁን የቅዱሳን ነፍሳት፣ ንጹሃን ነፍሳት፣ ትሑታን የሆኑ ነፍሳት ሰይጣንን እየጸፉት ያልፋሉ። እንደ እየወጋ የሚያስቀር ነገር አየ። አባንጦስ እየወጋ ሲያስቀር አየ። ተንበረከከ። ጌታ ሆይ ከዚህ ማን ይድናል ብሎ ጸለየ። አባንጦስ ትሑታን ይድናሉ አለ። የመቱት አለ። ለእንደነዚህ አይነት የሚመላለሱ እሱን መስለው ለሚኖሩ የሰማዩን መንገድ ከሰይጣን እንደ መብረቅ አስወገደላቸው። ኦርቶዶክሳዊነት የሚረዳው ይሄንን ነው ወገኖቼ። ይሄ ብቻ አይደለም። በጣም የሚደንቅ ነገር ልንገራችሁ። አይሁዳዊነት በሰይጣን አእምሮአዊነት ወይም ደግሞ በዚህ ዘመንም ባለው አንዳንድ ሐሳብ ኢየሱስ ክርስቶስ ሲሞት እንደተሸነፈ ብቻ ያውቃሉ አይሁዳውያን። ሲሞት ያበቃ ነበር የመሰላቸው። ሲሞት የተሸነፈ ብቻ ነበር የመሰላቸው ወገኖቼ።